ከእስልምና ወደ ክርስትና በርካቶች መምጣት ይፈልጋሉ። አንድ እህታችን አለች። ሰላም ነው አለን አልহামዱሊላህ። እንዴት ነሽልኝ? ደህና ነኝ። ባይዘው የትኛውንም ቤተ እምነት እናከብራለን እንወዳለን። ስላከበርሽ እናመሰግናለን። ወደ ክርስትና ለመምጣት ሐሳብ አለሽ? ምንድን ነው የምትፈልጊው? መማር ፈልጋለሁ። እንግዲህ እንዳያችኋት ነው አስተምረን ኦርቶዶክሳዊና ክርስቲያናዊ ትምህርት እናስተምራታለን። እንግዲህ ካመነችበት ክርስቲያን እናረጋታለን፣ ካላመነችበት በዛው እምነት ትቀጥላለች። እምነት የግል ነው፣ ሀገር የጋራ ነው። እናመሰግናለን። በውስጥ በጣም በርካታ ሙስሊሞች ይጽፉልኛል፣ ይሰርቡኝ እንዳሉ ሁሉ ማለት ነው። የሚለቀቁትን ፖስቶች ይዋቸው የራሳቸው ሰዎች ስለኛ ሁሌም ቴስቲሞኒያቸው ምስክርነታቸው ስለኛ ሳይፈልጉ እውነት መንፈስ ቅዱስ እንዲናገሩ ያስገድዳቸዋል። ለሌሎች ምሳሌ ምስክር እንዲሆን በራሳቸው አንደበት እነሱ ጋር የለመዱት መጽሐፍ ቅዱስ ላይ እንደፈለገው አጨማልቀው በራሳቸው መተርጎም ነው የለመዱት። እኛስ የራሳቸውን ትርጓሜ በተፍሲሮቻቸው በራሳችን እንኳን አንፈታ አጨማልቀው ያመጣና እነሱ ጋር አንዛጋ ዝም ብሎ ያገናኝና በቋንቋ ይደበቅ ያጭበረብርና ሰዎችን ያታልልና ይዋሽና እንደዛ ተዛ የኛን ስም ለማጥፋት ይሞክራሉ። የራሳቸው ሰዎች ቀን በቀን እለት እለት እየመሰከሩባቸው እኔ ያስመሰክራቸዋል። እና እንደዛ ነው። ይሄኛው አካውንት ትንሽ እንደውም ሶስተኛ ስለሆነ ነው እንጂ ሁለተኛው የተሻለ ሶስተኛ የዋናው አካውንት ላይ በርካታው ሙስሊሞች ናቸው ፎሎ ያደረጉኝም። እውነትን ደብቃችኋት አፍናችኋት ስም በማጥፋት ፕሮፓጋንዳ በመንዛት አዘልቋት። ጤናማ ሰው አለው አይምሮን ጭንቅላቱን ይጠቀማል። ሰው ጭንቅላቱን ሲጠቀም ውሸታም ማን ነው የሚለው በደንብ ይረዳል። እዛ ሻዳ ሲዙ የራሳችሁን ሰዎች ፕሮፋይል እየቀየራችሁ ድራማ ስሩ። እዛ ድራማ ስሩ። ክርስትናን የሚያጠኑትን ደግሞ እየሄዳችሁ አስፈራሯቸው። እንገላችኋለን፣ እንፈልጣችኋለን። አረብ ሀገር ከሆንሽ ደግሞ ላሰሪሽን እነግራለን። ክርስትና ጋር መጥተው ያዩቸዋቸው ማስፈራራት መዛት ነው ስራችሁ። እንደዛ ማድረግ ነው። አብዛኛው አሁን እምነቱ በጣም ላልቶበታል። እስልምና ውስጥ ያሉት ሴቶቹ አብዛኛው አፈንግጠዋል። የእኛን አዳምጠው 3 ቀን በትክክል ካደመጡን እስልምና ላይ ያላቸው አቋም ወዲያው ነው የሚወርደው። አሁን ወጥሮ የያዛቸው ምንድነው? ፕሮፓጋንዳዋና ፍራቻ። ቢወጡ ሃይማኖቱን ለቀው ቢወጡ ንብረት አያገኙ፣ የቤተሰብነት እናት አባታቸው አይቀበሏቸውም። ግድያ ራሱ ሊፈጸምባቸው ይችላል። እንደ ሸሪያው አሁን ሸሪያ ስላልሆነ እንጂ እንደ ሸሪያው ከሆነ ግድያ ራሱ ስለሚያዝ ማለት ነው። ያ አንቆ ስለያዛቸው አብዛኛው አሁን እስልምና ውስጥ ያለው አብዛኛው ልቡ ላይ ያለው ይሄ እስልምና ትክክል ነው የሚል የለም። አፉ ላይ ብቻ ለማስመሰል የሚታገል ነው ያለው። ይሄን ጥሩ ነው። ዓላማችን እቅዳችን በሚሊዮን የሚቆጠር ሙስሊም ከጥቂት ዓመት በኋላ በግፍ እንዲወጣ ነው። ይቀመጥ እዛው ይውለድ። ሃይማኖቱ ትክክል እንዳልሆነ እያወቀው አሁን እንዲወጣ አልፈልገው። ይቀመጥ እዛው ይጠራጠር፣ በደንብ ይወቅ፣ በደንብ ይማር። ልጅ ወልዶ ትዳር መስርቶ እስተነ ቤተሰቡ እንዲወጣ በሚሊዮን እንዲወጣ ነው የምንፈልገው። ዋሹት እናንተ እለት እለት እነሱ በዋሹ ቁጥር እኛ እለት እለት ቪዲዮዎቻቸውን ባዩ ቁጥር አንደኛው ሌላ ሲል፣ ሌላኛው ኡስታዝ ሌላ ሲል፣ ሌላኛው ሼክ ሌላ ሲል፣ ሌላኛው ኡስታዝ ሌላ ሲል ሰው ሃይማኖት ጉዳይ ነውና ለጊዜው አሁን ለግርግሩ እኔ ለምሳሌ የተናገርኩት አለን በል አንደኛው መጥቶ እፎይ ዋሽቷል አለኝ። ያንን ኡስታዝ ተከትሎ እፎይ ዋሽቷል ሊል ይችላል ሰንበዴ ሙስሊሙ ማህበረሰብ። እኔ ያልኩትን እፎይ ዋሽቷል ብሎ ይሄንኛው ተራ ኡስታዝ ሲሰራብኝ ሙስሊሙ የዚህን ሐሳብ ይገዛና እፎይ ዋሽቷል ይላል። ከጊዜ በኋላ ግን እኔ ያልኩትን ሌሎች ኡስታዞች ልክ እኔ እንዳልኩት ሲደግሙ ቆሞ ያስባል። ሰው ቆሞ ያስባል። ኦኬ ማን ነው ዋሽው? አሁን እፎይ ዋሽቷል ካልኩኝ እነኚህም ኡስታዞች እንደ እፎይ ተናግረዋልና ስለዚህ እነኚህም ኡስታዞች ዋሽተዋል ማለት ነው ማለት ይጀምራል። ከዛስ ማን ነው ትክክል የሚለው ላይ ይመጣል ማለት ነው። አብዛኞቹ አሁን በኡስታዞቻቸው ውሸት ተሸማቀው አፍረው ያሉ ናቸው። እስልምና ላይ በተለይ እንዲቴል የምትከታተሉ ከሆነ እለት እለት በሚሰጡት ፈትዋ ከትልልቆቹ ኡስታዞች ጋር ከሌሎቹ ኡስታዞች ጋር እርስ በርስ እንዲሆድና ጀርባ ናቸው።
ይሄ ጤናማ ለሆነ ሰው ከዛ በቀላሉ ምን ይረዳል? አንድ የእምነት መምህር፣ አንድ የእምነት አስተማሪ መዋሸት ከጀመረ ስተት ልትሳሳት ትችላለህ። ሎክ ፐርፌክት ማንም የለም። ሁላችንም ልንሳሳት እንችላለን፣ ከእውቀት ከፍለን ስለምናቅ ማለት ነው። ስተት እና ውሸት ይለያያሉ። ኢንቴንሽናሊ የሚዋሽ ከሆነ ግን ያንን ኡስታዝ መከተል አያስፈልግም። ያንን የእምነት መምህር መከተል አያስፈልግም። ሁላችን ጥቅስ ስጠቅስ ልትሳሳት ትችላለህ፣ ስታብራራ ልትሳሳት ትችላለህ። እስፋይ ችግር የለውም። ማንኛችንም ፐርፌክት ስላልሆን ነው። ማንም ፍጹም የለም፣ ሁሉም ሊሳሳት ይችላል። ነገር ግን ኢንቴንሽናሊ አስተምሮት ላይ አስተምሮትን የሚቀጥፍ የሚዋሽ ከሆነ ግን እንደዚህ አይነት ሰዎች መከተል የለባችሁ። ኡስታዞቻቸው እዚህ ቲክቶክ ላይ ያሉት እንዳለ በውሸት የተካኑ ናቸው። ይሄ ደግሞ ለእኛ ለምን ይጠቅመናል? ከጊዜ በኋላ እነሱን ሲያዳምጥ የኖረ ሰው ከዛ ተቃራኒ ሲመጣበት እኛ እንዳልነው የነበረው ሲመጣበት ልጅ ቢወልድ እንኳን 1 ዓመት አይደለም 10 ዓመት ቢቆይ እንኳን ይከነክነዋል። ክርስቲያን ከሆንክ አንተ ስለ ሙስሊም ለምን አሹራ ጾም ምንድን ነው? እሱ ስለ አሹራ ጾም ንገረኝ እስኪ። አይ እኔ እንደዚህ ግልጽ አድርጌ አላውቅም፣ መጾሙን እንጂ። አንተ የአሹራን ጾም ትጾማለህ? አልጾምም። ነብይ ግን ሲጾም ነበር አይደለ? አዎ ነብዩ ሰለላሁ ዐለይሂ ወሰለም ኬታ አምጥቶት ነበር። ኬታ አምጥቶ ነው የጾመው? ኮርጆት ነው ወይንስ መገለጥ መጥቶለት ነው የጾመው? እሱን ጾም ረመዳንን በኋላ ያላችሁ አስቀድሞ አሹራን ሲጾመው የነበረው የአሹራ ጾም ምንድን ነው? ከማን ሰምቶት ነው ሲጾም የነበረው? እኔ አሁን ስለ እስልምና እስኪ አስረዳ። እንደምትረዳው ስለ እስልምና አስረዳኝ እስኪ። አንተ እንዳንተ አረዳድ። መልካም አንዴ ክርስቲያን ቀጥል። እሺ ችግር የለውም። ኦኬ እሺ ሜቢ መሐመድ ላታቅ ትችላለህ። እሺ ረመዳንን ከረመዳን ከመጾሙ በፊት የሚጾመው ጾም ምንድን ነበር መሐመድ? ኦኬ አይ ቲንክ ብዙ አይዲያ ያለው አይመስለኝም መሐመድ። አብዱ አለ? አለሁ ብራዘር። ኦኬ ጥያቄውን ሰምተኸዋል? ስለምኑ ጥያቄ? እሺ ስለ አሹራ ጾም ንገረን። የአሹራ ጾም ምንድን ነው? ሙስሊም ነህ አንተ? እኔማ ክርስቲያን ነኝ። ታንግራ ስለ ክርስቲያን ከሆንክ አንተ ስለ ሙስሊም ለምን? ስለ ራስህ ሃይማኖት ነው እንጂ ሰዎችን ወደ ራስህ ሃይማኖት እንዲመጡ ከፈለግ ሙስሊምነትን ተወውና የሙስሊም ሃይማኖትን ተወውና የራስህን ወደ አንተ እንዲመጡ ማድረግ። እሺ በመጀመሪያ አንተ አይገባህም። አንዴ አትጠይቁን። በቃ እኛን አትንኩን። እኛ ብቻ ነን እናንተን የምንነካው የምናጨማልቀው ነው አይደል? ሙስሊሞች መቼም አያዋጣም። ከዚህ በኋላ መቼም ስለማይሰራ አታስቡ። እሺ ለምን እስከዛሬ ዋሽታችሁና ያጭበረበራችሁት ነገር በሙሉ እየወጣ ስለሆነ አሁን እኝኝ ትላለህ ዝም ብለህ። እሺ አብዱ መጀመሪያ የእስልምና ሐሰተኝነትና ሙሐመድ ምን ያህል እንደቀጠፈና እንደዋሻችሁ ለማወቅ ስላለባችሁ ነው መጀመሪያ እስልምናን የምናነሳው ማለት ነው። ከዛ አንጻር ነው። እሺ ቅር አይበልህ አብዱ። ሜቢ የጠየቅኩት ጥያቄ ስለዚህ በማይመለከት ነገር ለምን ስለራስህ ለምን በደንብ አድርገህ አታጠናም? በሚመለከት ነገር የማይመለከት ነገር እዛ ውስጥ ለምን ትገባለህ አንተ? አብዱ ምን ጥያቄ መጠየቅ አንችልም? ቆይ ጥያቄ መጠየቅ ነው የምፈልገው ወይስ ሰዎች ወደ አንተ ሃይማኖት እንዲመጡ ነው የምፈልገው? እስኪ ንገረኝ። ይሄ ብቻ ንገረኝ። ሙስሊሞች ካሉበት ጨለማ ከሙሐመድ ተረት ወጥተው እውነተኛውን ክርስትና እንዲከተሉ ነው ጥሪያችን። ያ ደግሞ መጀመሪያ ምንድነው የምናደርገው መሰለህ? እስልምና ሐሰተኛ አስተምሮ እንደያዘ ሙሐመድም ይዞት የመጣው ውሸት እንደሆነ ማጋለጥና ማሳወቅ ስላለብን ማለት ነው። ይሄን ደግሞ የምናውቀው እንዴት ነው? እናንተን ጥያቄ ስለጠየቃችሁ ነው። አብዱ ወደ እናንተ እንድንመጣ ከፈለግ ስለ እስልምና ሃይማኖት ሳይሆን ስለአንተ ሌላ ነገር አታውራ። ክርስትና እስኪ አስተምረን እስኪ ንገረን። አሁን ሌላ ነገር አታውራ ተውና ጥያቄ ላይ ብቻ ጥያቄ። እስልምና ግልጽ ነው፣ ጠይቁን። እስልምና ለሁሉም ነገር መልስ አለው ብላችሁ ትናገሩ የለ እንዴ? ለምንድን ነው እንትን ማትሉት? ወይስ እየዋሻችሁ ነው?
ሰው እንደማያነብ ሙስሊሙ ማህበረሰብ እንደማያነብ ስለምታውቁ ስለምታጭበረብሩ ነው እንደዛ ብላችሁ ፖለቲካና ፕሮፓጋንዳ የምትሰሩት ወይስ እየዋሻችሁ ነው? ምንም ስለ ሃይማኖታችሁ አታውቁም። አይገባህም። እየነገርኩህ ብነግርህም እስልምና መልሳለሁ። አይገባህም። አንተ አብዱ እስልምና መልሳለሁ አለኝ በደንብ በቂ የሆነ መልሳለኝ። ለአንተ ግን አልመልስልህ፣ ምክንያቱም አይገባህም። አንተ ለምን እመልሳለሁ ለአንተ? ችግር የለውም። እኔ ይገባኛል። እንደ ሙሐመድ አይደለም። አይገባህም። አንተ ቢገባ ስለ እስልምና አይደለም ማስተማር ያለብህ ስለ ራስህ ሃይማኖት እንጂ አንተ ምንም በቃ ሚውት አድርጎ። አሁን ዛሬ አበዳችሁ ደግሞ ዛሬ ልታብዱ ነው እንደገና። ወይ ጉድ! ጥያቄያችን ላይ ፎከስ አድርጋችሁ ጥያቄያችንን መልሱ ባካችሁ ሙስሊሞች።